በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የቅዱስ ዮሐንስ ወንጌል ጥናታችን እንቀጥላለን። ዛሬ የምንመለከተው ምዕራፍ 10 ከቁጥር 1 ጀምሮ ያለውን ሐሳብ ነው። የበጎች በርን ምሳሌ ጌታችን ያስተማረበት ክፍል ነው። እውነት እውነት እላችኋለሁ ወደ በጎች በር በበሩ የማይገባ በሌላ በኩል የሚገባ ሌባ ወንበዴ ነው ብሎ ጌታችን ተናገረ። እውነት እውነት እላችኋለሁ ማለት አንድን ቃል ማጽናት ነው የሚባለው። አንድን ቃል መደጋገሙ አጽኖ ለአጽኖ ነገር ማለት ነገርን ለማጽናት የጸና ነገር እንደሆነ ለመናገር ሲፈለግ እውነት እውነት እላችኋለሁ ብሎ ይሄ የእስራኤላውያን ባህል ስለሆነ ማለት ነው። እንግዲህ በሌላ በኩል አለ ሌባ በበር አይገባም፣ ወንበዴ በበር አይገባም። በበር የሚገባ ሌባ የማይገባ ሌባ ነው፣ በበሩ የሚገባ ግን ባለቤት ነው ብሎ ጌታችን አስተምሯል። ሌባ ሊሰርቅ ስለሚመጣ በበር አይገባም። ጌታችን ግን የመጣው በበር ነው። በር የተባለው ምንድነው በዚህ ክፍል የሚለውን አባቶቻችን ሲተረጉሙ በር የተባለው ትንቢተ ነቢያት ነው። በትንቢተ ነቢያት በርነት ነው የገባሁት ነው እያለ ያለው ጌታችን። በበሩ ያልገባ በትምህርት በር ያልገባ በማስተማር በር ሊወጣ አይችልም። ያልተማረ አስተምርም ማለት ነው። በእምነት በር ያልገባ በተአምኖ በር ሊወጣ አይችልም። ሳያምን መታመን አይቻልምና በጥምቀት በር ያልገባ መንግሥተ ሰማያትን በር አያገኝም። ንስሐ በር ያልገባ ስጋው ደግሞ በር አያገኝም። በዚህ መልኩ ነው እንግዲህ በበሩ የማይገባ በንስሐ ያልገባ ማለት ነው ለስጋው ደግሞ በር ያልሆነ አይደለ ማለት ነው። ንስሐ ነው ለስጋው ደግሞ በር፣ ጥምቀት ነው ለልጅነት በር። በጥምቀት በር ያልገባ በትንቢተ ነቢያት በር ነው ጌታችን የመጣው። ሐሰተኛው ክርስቶስ ግን በነቢያት ትንቢት በር አይመጣም። እሱ ሊያሳስት ስለሚመጣ በሌላ በመስኮት ነው የሚመጣው እና በበሩ የማይገባ በጎች ጠባቂ ነው። በበሩ የሚገባ ግን የበጎች ጠባቂ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ቃሉን ይሰሙለታል። እርሱም በጎቹን በየስማቸው ይጠራቸዋል፣ አውጥቶም ያሰማራቸዋል። እንግዲህ በረኛው ይከፍትለታል፣ በጎቹ ድምፁን ይሰሙታል፣ ያሰማራቸዋል። በአማጋ ያመሻል፣ ከጥሩ ውሃ ያጠጣል እያለ ጌታችን በጎቹን እንዴት እንደሚያሰማራ ስጋው ደግሞ ነው ያሰማራው። መዝሙረኛው ዳዊት ሲናገር እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል። እንግዲህ እግዚአብሔር እረኛዬ ነው ብሎ መዝሙረኛ ዳዊት የተናገረውን ክርስቶስ ደግሞ እኔ እረኛችሁ ነኝ እያለ ነው ማለት ነው። ስለዚህ እግዚአብሔር ነው። አባቶቻችን ተርጓሜ ላይ እግዚአብሔር እረኛ ነው ካለ ዳዊት እኔ እውነተኛ እረኛ ነኝ ካለ ክርስቶስ እግዚአብሔር ነው። ስለዚህ እግዚአብሔር ስለሆነ በበሩ ይገባል፣ በረኛው ያውቀውታል፣ ይከፍትለታል፣ በሩን ይከፍትለታል። በጎቹ ድምፁን ያውቃሉ፣ በጎቹን በየስማቸው ያውቃል። እና እግዚአብሔር ሁላችንን ክርስቲያኖች በጥምቀት የተወለንን ያቀናል፣ በጥምቀት ያልተወለንንም ያቀናል። ግን የእግዚአብሔር ልጅነትን ጸጋ ስላላገኘን ወይ ጥምቀት በር ስላልገባን ድነት ለኛ እንዳይደለ ክርስቶስ በፊት ተናግሯል ማለት ነው። በዚህ መልኩ ይናገርና ሊቀጥላ ሁሉንም አውጥቶ ባሰማራቸው ጊዜ ፊታቸው ይሄዳል። በጎቹም ይከተሉታል፣ ቃሉን ያውቃሉና፣ ሌላውን ግን ይሸሹታል እንጂ አይከተሉትም። የሌላውን ቃሉን አያውቁትም። ጌታችን ኢየሱስም ይህን ምሳሌ የነገራቸው እነርሱ ግን የነገራቸውን አላወቁም ይላል። እንግዲህ በፊት ለፊት ይሄዳል። በእስራኤላውያን ባህል በጎች እንደዛ ይጠበቃል። ብቻም አይደለም ካህናት፣ መምህራን ከፊት ለፊት የሕዝቡን መከራ መቀበል ልክ ቅዱሳን እንደ ደመና የሚያሰሉበት ዕብራውያን መልእክት ምዕራፍ 12 ላይ እንደ ደመና ከበውን ካሉ ከቅዱሳን ያለው እንግዲህ ተመልከቱ። ደመና በፀሐይ ይመታል ለራሱ፣ ለሕዝቡ ደግሞ እርጥበትን ወይንም እርጥቡን ነው ለሕዝቡ የሚልካው፣ ጥላውን ነው የሚልካው ለራሱ ፀሐዩን፣ ለሌላው ጥላውን ነው የሚቀበለው። መምህርም እንደዚህ ነው የሚሆነው። ከፊት ለፊት ይሄዳል ማለት ከምዕመናን ፊት ሄዶ ከምዕመናን በፊት የሚደርሰውን መከራ ይደርሰዋል ማለት ነው። ከፊት የሚሄደው ከፊት ያለው ወንበዴ መከራ ይደርስበታል። ክርስቶስም እንደዚህ ነው። የበጎቹን ተኩላ ቀድሞ እንዳይደርሳቸው ቀድሞ እርሱ ይሄዳል። ተኩላው ካለ ያሳድዳል። ተኩላው ምናልባት ከበረታበት እርሱን መጥቶ ይበላል ማለት ነው። በጎቹን ሊበላ የነበረው አንበሳ ጅብ እረኛውን ጉዳት ያደርስ ይችላል። ስለዚህ ለበጎች መስዋዕትነት የሚከፍል ማለት ነው እረኛ። እኔ መልካም እረኛ ነኝ ያለ ከፊት ለፊት መሄደዋል። አገልጋዮቹም በዚህ መልኩ ከፊት ለፊት ለሕዝቡ መሄድ አለባቸው። ጸሎት፣ በትምህርት፣ በቅዳሴ በማቅረብ ከፊት ለፊት ተነስተው በሌሊት ተነስተው ሕዝቡን ወደ ቤተ ክርስቲያን ይጠራሉ። ፊት መሄድ እሱ ማለት ነው። እንቅልፋቸውን መስዋዕት ያደርጋሉ። ሌሊት 9 ሰዓት 10 ሰዓት 6 7 እንደዚህ ይነሳና ካህኑ ይጮሃል። ሕዝቡ ያን ድምፅ ሰምቶ ይመጣል። ከፊት ለፊት መምራት ማለት ይሄ ነው። ከፊት ለፊት በጸሎት መምራት፣ በቅዳሴ መምራት፣ በማቅረብ መምራት፣ የተራበውን ቃል እግዚአብሔር በመመገብ፣ የተጠማውን ቃል እግዚአብሔር በማጠጣት፣
የተራበውን ስጋው ደሙን በማቁረብ የተጠማውን ስጋው ደሙን በማብላት በዚህ መልኩ ሐዋርያት ካህናት በፊት ለፊት ይሄዳሉ። ዳግመኛም ጌታ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ነገር ግን በጎችም አልሰሟቸውም። እውነተኛ የበጎች በር እኔ ነኝ። በእኔ በኩል የሚገባ ይድናል፣ ይገባልም ይወጣልም ማስተማሪያም ያገኛል። ሌባ ግን ሊሰርቅ ሊያርድ ሊያጠፋ ከሆነ በቀር አይመጣም። እኔ ግን የዘላለም ሕይወትን እንዲያገኙ እጅግ እንዲበዛላችሁ መጣሁ። ቸር ጠባቂ እኔ ነኝ ብሎ ጌታችን በዚህ መልኩ ስለ ጠባቂነቱ ቸር ጠባቂ ቸር መምህር ነው የሚባለው። ቸር መምህር ቀድሞ ተማሪዎቹ መጥተው እንዲማሩ አያደርግም፣ ሄዶ ነው የሚያስተምር። ቸር መምህር ክርስቶስ በሰማይ ሆኖ አይደለም ያስተማረን፣ መጥቶ ነው ያስተማረን። ቸር ጠባቂ ይባላል። በጎቹን በመልካም ስፍራ ያሰማራል። የጠፋ ቢኖር ፈልጎ ያገኛል፣ ፈልጎ አግኝቶ ምን ያደርጋል? ይሸከማል። ትከሻ ሉቃስ ወንጌል ምዕራፍ 15 ላይ በተናገረልን ክርስቶስ በተናገረልን። ቸር ባለመድኃኒት ይባላል ክርስቶስ። ጤና ጣቢያ ላይ ሆስፒታል ላይ የሚሰሩ ዶክተሮች ማለት ነው ባለመድኃኒት ያልነው። ምንድን ነው የሚያደርጉ? ሌሊት ህመምተኛ መጥቶ እባክህን ክፈትልኝና እኔን አሞኛል ቢል ቸር ባለመድኃኒት ከሆነ ሌሊት ተነስቶ እንቅልፌን ሳይል እረፍት ማድረግበት ሳይል ተነስቶ መድኃኒት ይሰጣል። ክርስቶስ ሌሊትንም ቀንንም በሚገባ ተጠቅሞ ነው 33 ዓመት ያሳለፈው። ሌሊት ይጸልይ ነበር፣ ቀን ያስተምር ነበር። ቸር ባለመድኃኒት ለነፍሳት በዚህ መልኩ ሌሊት ቀን ይተጋል ማለት ነው። ሌላው ቸር እረኛ እንላለን፣ ቸር መምህር እንላለን፣ ቸር ጠባቂ እንላለን። ቸር እንግዲህ እረኛ ያልነውን ጠባቂ ጋር ይመሳሰላል። ቸር መምህር፣ ቸር ባለመድኃኒት፣ ቸር ንጉስ እንላለን ክርስቶስን። ሌላው ቸር ንጉስ ያልንበት ምክንያት ንጉስ አንድ ሀገር ጦርነት ተፈጠረ፣ እሳት ተቃጠለ፣ በእሳት ተቃጠለ፣ የእሳት አደጋ ደረሰ፣ ይሄ አደጋ ደረሰ፣ ወረርሽኝ ደረሰ ሲባል መጥቶ ከበሽተኞች ጋራ መከራውን ይቀበላል። ቸር ንጉስ ማለት ነው። ክርስቶስ መከራ እኛ በእጃችን ያመጣነውን መከራ ለመቀበል ከኛ ጋር ሊቀበልልን ወደኛ መጥቶልናልና እርሱ ቸር ንጉስ ነው። ንጉስ መከራውን ቢራብ መራቡን ለመካፈል ወደ ሀገሩ ከመጣ ነው። ወደ ተራቡት ህዝብ ከመጣ ቸር ንጉስ ነው የሚባለውና በዚህ መልኩ ክርስቶስ ቸር ጠባቂ ነኝ። ቸር ጠባቂ በጎቹን ነፍሱን ይሰጣል። ጠባቂ ያይደለ በጎቹን ገንዘብ ያይደለም እንደኛ ነው። ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላው መጥቶ በጎቹን ይነጥቃቸዋል፣ ይበትናቸዋልም። ምንደኛ ይሸሻል። ስለ በጎቹም አያዝንም፣ ምንደኛ ነውና። ቸር ጠባቂ ግን የኔ የሆኑት መንጋዎችን አውቃለሁ፣ የኔ የሆኑት ያውቁኛል። አብ እኔ እንደሚያውቀኝ እኔም አብን አውቀዋለሁ። ለበጎች ቤዛ አድርጌ ሰውነቴን አሳልፌ እሰጣለሁ። ከዚህም ቦታ ያይደለ ሌሎች በጎች አሉኝ፣ እነርሱም ወደዚህ አመጣቸው ዘንድ ይገባኛል። ቃሌንም ይሰሙኛል። ለአንድ ረጅም አንድ መንጋ ለአንድ እረኛም አንድ መንጋ ይሆናሉ። ስለዚህም አብ ይወደኛል፣ እንደገናም አስነሳኝ ዘንድ ነፍሴን እሰጣለሁና ከእኔም ማንም አይወስዳትም። ነገር ግን በፈቃዴ እሰጣለሁ። እኔ ላኖራት ስልጣን አለኝ፣ መልሼም ወስዳት ዘንድ ስልጣን አለኝና ይህን ትእዛዝ ከአባቴ ተቀብያለሁ ብሎ ቸር ጠባቂ ምን እንደሚያደርግ ለበጎቹ በዋጋ እንደሚከፍል ቤዛ እንደሚሆን እኔ ልታረድላችሁ ልሰዋላችሁ መጣሁኝ፣ ታርጄላችሁ ብሉ ልላችሁ ነው የመጣሁኝ እንጂ እንደው ዝም ብዬ አርጃችሁ ልበላችሁ አይደለም። አንድ ሰው በግ የሚጠብቀው አርዶ ሊበላ ወይንም አርዶ ለሚበላ ሊሸጥ እና ሳንቲም ሊወስድ ነው። ምንደኛ እንደዚህ ያደርጋል። ለበጎቹ ሳይታረድ ይቀርና በጎቹን ያሳርዳቸዋል። ተኩላ በመጣ ጊዜ ከፊት ለፊት አይዋጋቸውም፣ ትተው ይሄዳል። ምንደኛ ስለሆነ ማለት ነው፣ ደሞዝ ፈላጊ ማለት ነው። እኔ ግን ቸር ጠባቂ ነኝ ብሎ ምንም አይነት ክፉ ዲያብሎስ የሚያመጣባችሁን ፊት ለፊት ሆኜ እመራችኋለሁ፣ አሸንፎላችኋለሁ። ያንን መከራ ሊቀበልልን መጥቶ መከራ እንደተቀበለልን አምላካችን ነግሮልናል። ስለዚህም ነገር አይሁድ እንደገና እርስ በርሳቸው ተለያዩ። ከእርሱም ብዙዎች ጋኔን ይዞት ያብዳል፣ ለምንስ ታደምጡታላችሁ አሉት። ሌሎችም ይህ ነገር ጋኔን ከያዘው ሰው የሚገኝ አይደለም፣ ጋኔን ዕውሮችን ዓይን ማብራት ይችላልን አሉት። በዚያም ወራት በኢየሩሳሌም የመቅደስ መታሰቢያ በዓል ነበር፣ ክረምትም ነበር። ጌታ ኢየሱስም ቤተ መቅደስ በሰሎሞን ደጅ መመላለሳ ይመላለስ ነበር። አይሁድ እርሱን ከበው እስከ መቼ ድረስ ሰውነታችንን ታስጨንቃለህ? አንተ ኢየሱስ ክርስቶስ እንደሆንክ ግለጥልን፣ ንገረን አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የሚሰራው ስራ እርሱ ምስክሬ ነው። እናንተ ግን አታምኑኝም። እንደነገርኳችሁ ከበጎች ውስጥ አይደላችሁምና የእኔ የሆኑት በጎች ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፋም፣
ከእጄም የሚነጥቃችሁ የለም። እነርሱም የሰጠኝን አባቴ እርሱ ከሁሉ ይበልጣልና ከአባቴም እጅ መንጠቅ የሚቻለው የለም። እኔና አብ አንድ ነን ብሎ ቅዱስ ዳዊት ጌታችን ዮሐንስ ወንጌል ምዕራፍ 10:30 ላይ ከአባቱ ጋር አንድ እንደሆነ ልዩነት እንደሌላቸው በዚህ መልኩ ተናገረልን ማለት ነው። ይቀጥላል ጌታችን። ዳግመኛ አይሁድ ሊወግሩት ድንጋይ አነሱ። ጌታ ኢየሱስም መልሶ እንዲህ አላቸው፣ አባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱም በየትኛው ስራ ምክንያት ነው ተወግሩኛላችሁ? አይሁድ አንተ ሰው ስትሆን ራስን እግዚአብሔርን ታደርጋለህና ስለ መሳደብ ነው እንጂ መልካም ስለሰራህ አንወግርህም አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አሉ ተብሎ በኦሪታችሁ ተጽፎ የለምን? የእግዚአብሔር ቃል የመጣላቸው እነዚህ አማልክት ካላችሁ መጽሐፍ ቃል ይታበል ዘንድ አይችልም፣ እኔም የእግዚአብሔር ልጅ ነኝ ብሏቸው አብ የቀደሰውን ወደ ዓለም የላከውን እንዴት ትሳደባለህ ትለኛላችሁ? የአባቴ ስራ ባልሰራ በእኔ አትመኑ። ከሰራው ግን እኔን እንኳን ባታምኑ እኔ በአብ እንዳለው አብን በእኔ እንዳለ ታውቁ ትረዱ ዘንድ ስራዬን እመኑ። ዳግመኛም ሊይዙት ፈለጉ፣ ከእጃቸው መመለጠ ብሎ እንግዲህ ጌታችን በዚህ መልኩ ለአይሁድ እንዳስረዳቸው እግዚአብሔር ጋር መተካከሉን እንደ መጥፎ ትክክል እንዳይደለና በድንጋይ ሊወግሩት እንደፈለጋቸው በዚህ መልኩ ቅዱስ ዮሐንስ ይጽፍልናል ማለት ነው። እንግዲህ አንተ ሰው ስትሆን ራስን ከእግዚአብሔር ጋር ታደርጋለህ ብሎ መሳደብ ነው እንጂ ለሌላ አንወግርህም ማለት። ጌታ ኢየሱስም ቃል የመጣላቸውን ብሎ መዝሙረኛ ዳዊት የተናገረውን ትንቢት ይናገራል። አማልክት ይባሉትን እንግዲህ መዝሙረኛ ዳዊት መዝሙር 81 ላይ ሁላችሁም የአማልክት ልጆች ናችሁ ብሎ ይናገራል ማለት ነው። በዚህ መልኩ እነዛ ቃል የመጣላቸው የአማልክት ልጆች ከተባሉ እኔ አምላክ ነኝ ብል እንዴት ውሸት ታደርጉኛላችሁ ብሎ ሰዎች አማልክት ቅዱሳን አማልክት የጸጋ አማልክት እንደሚባሉ ጌታችን በዚህ መልኩ ነግሮልናል ማለት ነው። ከዚህም በኋላ ወደ ዮርዳኖስ ሄደ ማለት ነው። ዳግመኛ ቀድሞ ዮሐንስ ያጠምቅበት ወደነበረ ስፍራ ወደ ዮርዳኖስ ማዶ ሄደ። በዚያ ተቀመጠ። ብዙዎቹም ወደ እርሱ ሄዱ። ዮሐንስም ምንም ያደረገው ተአምር የለም። ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት እንደሆነ አሉ። በዚያም ብዙዎች ሰዎች አመኑበት ይላል። እንግዲህ በዚህ መልኩ የቅዱስ ዮሐንስ ወንጌል ምዕራፍ 10 በዚህ መልኩ ይጠናቀቃል። እግዚአብሔር ቢፈቅድ ቀጣይ ምዕራፍ 11 እንነጋገራለን። አስተማሪን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። መስዋዕት ለእግዚአብሔር።